የሰው ህይወት ምንድነው እንደዚህ ሙጭጭ ማለት? ልብህን ንጹህነት እኛ ለኦዲየንስ ለማሳየት ነው። ልብህን ንጹህ ቆሻሻ ምን ከፈለገ ጎሽ ጋይስ ወደ እኛ አልመጡ መሰላችሁ? ለኦዲየንስ ለማሳየት አክል ነው እና ልብህን ንጹህ እንደሆነ ለማሳየት ነው ይሄንን ነገር ያደረግነው። አንቺ ርካሽ ሴትዮ እውነትሽን ነው። እስኪ ወላሂ በይ። ኧረ ምን ትመስላለች እቺ? እውነት ለመናገር ሩታ ምንድን ነው ኦዲየንስ ከመሰላቸው ውልቅ ብለው መውጣት ነው። ታዲያ ምንድን ነው ይሄንን አክል ሙጭጭ ማለት አለች? ኧረ ሙጭጭ ብቻም አይደለም ምንናት እንዴ ሙጭጭ። የኛ ጨጓራ ራሱ ልጣናለች። የሚልጥ በሽታ ይላጣት ነው። እውነቴ ነው የምላችሁ። እውነቴ ነው ጋይስ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሸር ሰብስክራይብ እያደረጋችሁ ለማንኛውም እስከ መጨረሻ ተከታተሉኝ። እናንተ ለእኛ ሊያሳዩን ምን ልንረዳሽ ፈልገሽ ነበር? ወይዘሪት ግንድግር ማለት ነው። ምን ልንረዳሽ ባለትዳር ወንድ ላይ እንዴ ተመልካ ወይኔ በላቸው እናንተ። ተመልካች ምን ሊረዳቸው ፈልገው ነው? ምን ይረዳ እንዴ? ሳምኝ እስከ ማለት ድረስ እስከ መጠምጠም ድረስ እስከ መለጣጠፍ ድረስ ፎቶ አነሳስ ዘጊ የሆነ ፎቶ እስከሚነሱ ድረስ እሷ አደንዝዘዋለች። እንግዲህ አደንዝዘዋለች እና ያ ሁሉ አየን። ሲቀጥል ደግሞ ከህይወታቸው ውልቅ ብዬ አልወጣም እንዴ የወንድ ጓደኛ ብላ ባለትዳር ወንድ ከተንጠልጥሌ ካልቀረው ብላ እንግዲህ ስታሻፍደው ነበረ። አሁን መልሳ ምን ትላለች? እኔ እናንተ መሀል ምንም ነገር እንደሌለ ለኦዲየንስ ለማሳየት ነው። እውነትሽን ነው እውነትሽን ነው። ምን እንረዳሽ? ሳመኝ ያልሽውን ባለትዳር ወደ ሳመኝ ያልሽውን ረሳሽው እንዴ? ሲቀደ ደግሞ ፎቶ አነሳሳችሁ ራሱ ጥብቅ ተባብላችሁ የሚያጣብቅ ነገር ያጣብቃችሁ እንዳልላችሁ ልጁ ይኖርበት ለልጁ ማለት ነው። እውነቴ ነው ብላችሁ እና ይሄንን ስታደርጊ ነበረ። ሴት ልጅ የማታደርገው ሀረካትና ስርዓት አልባ የሆንሽ ስርዓት ያጣሽ ማለት ነው። ስርዓተ ቢስ የሆንሽ ባለጌ ስንት ነገር ስታደርጊ ኖረሽ ፈጣሪ ኦዲየንስ በምን አይነት እንዴት አድርጎ ሊረዳችሁ ፈልጋችሁ ነበረ? ኦዲየንስ በሁለታችን መሀል ምንም ነገር እንደሌለ ሲጀምር አሁን ቢሳሳትስ? እውነትም ይሄ ፕራንኩን አብርሃም የማያውቀው ከሆነ ልጁ ቢሳሳትስ? ቤተሰብ አስባችሁታል? ቢሳሳትስ? አሁን ይሄ ነገር ቢያደርገውስ? ሩታም ብላለች በነገራችን ላይ ቢሳሳትስ ተሳስቶ ቢሆንስ አለ። ይሄ አቤላ ደግሞ አሽቃባጭ ማለት ነው። አንተ መርዝ ብልቃጥ ደግሞ ምን ይላል? ወንድሜ ኮርቼ ብሃለው። እሺ እንዴ ምን አይነት ፈተና አምጥተው ነው እናንተ ኮርቼ ብሃለው የሚለው? እንዴ ምን አይነት ፈተና ነው ይህ ፈተና? ኧረ ፈጣሪን ያላቅም። ውድ ቤተሰቦች እውነት ለመናገር እንግዲህ ወደ እናንተ ነው የመጣች ርካሽ ልክስክስ። አዎ ለዝሙት ትመኘዋለች፣ ትፈልገዋለች። ሲጀመር ልጁ ግን እጅ የሚሰጥ ልጅ አይደለም አብርሃም ማለት ነው። እና በዛ ልታገኘው አልቻለችም ይመስለኛል። ለኦዲንስ የእናንተ ኦዲንስ እኮ ሊዘቅ ደግሞ እኛ መሰለ ሰብስክራይብ ያደረጉሽ እኮ የእነሱ ኦዲንስ መሰለ። እነዚህ እናንተ ማትረቡ ሰብስክራይብ ለምንድን ነው ያደረጋችኋት እናንተ? ጥናሻ አመዳሙላ ለምንድን ነው ያደረጋችኋት? ይኸው መጣች እኮ ወደ እናንተ። የእናንተ ኦዲየንሶች እኔና አብርሃም በሌላ ነገር ስለሚጠረጥሩን ነው። እንደው በምን ልንረዳሽ ፈልገሽ ነበር? አይናችን አልታየም ነው ወይስ የምታወሩት ንግግር አልገባንም? ሰው እኮ ባለትዳር ወንድ ላይ ውጪልኝ አለች ሚስት፣ ውጪልኝ አለች በተደጋጋሚ። የምትወጣ ነገር የለም። እዛው ናት፣ ነገም እዛው ናት። ደግሞ ጭራሽ ምን ትላለች? አሁን ራሱ መጨረሻ አካባቢ ስትወጣ ነገ ጠዋት እንደውልልሃለን። እንግዲህ ተመልከቱልኝ፣ ሚስት መጣች ሄደች። ከዛ በኋላ ያው እነሱ በመጡበት እናውራ ብለን ነው ጋይስ። ግን እሷች ሴትዮ የምታረገው ነገር ያስጠላኛል። እኔ ግን ለምንድን ነው የምናደደው? ውድ ቤተሰቦች እናንተ ትናደዳላችሁ ወይስ አትናደዱም? እኔ እኮ ጨጓራ እኮ ነው የምትልጠው። የምሬ ነው የምላችሁ። በጣም ነው የምታናድደው። ሴት ልጅ የማታደርገው ድርጊት ታደርጋለች። በዛ ላይ ደግሞ አቤት አንቺ የወለደች እናት እንደው ምን ነበረበት ማን ሆና በቀረች። እውነት አንቺ ዝሙተኛ ባለጌ ማለት ነው። እንደዚህ አይነት አስፋፍተሽ ሴት አሰዳቢ ምን ትመስላለች? ክርፍፍ ስታስጠላ። እንደው ስንት ሴቶች ናቸው አንገዳቸው የሚደፉን አንቺን አይተው። እንደውም ወጣቶች ብቻ ሳይሆን ትልልቅ ሰዎች ራሱ ሊያዩት ይችላል፣ እንደዚ አይነት ቪዲዮ ስትሰራ ማለት ነው። እሺ እሷ የማ ልጅ ናት? ምንድናት? ከየት ናት? አይልም እንደዛ ቡታጀራ ያለው ህዝብ ደግሞ እንደውም እናንተ ምን እናደርጋቸው? አሁን ደግሞ ሀገር ተሳደብሽ ይሉኛል። ብሳደብስ ምን ልታመጡ ነው? እሺ እኔ እንደዚህ አይነት ርካሽ የሆነች ሴት ወይም ሴት ልጅ እናት እዛው አዋርዷት፣ እውነት አዋርዷት። የምትቀጣው እንደው ቆንጥጣ የማታሳድግ ከሆነ ይጭ ዘጊ ስታስጠላ። እና ጋይስ ለማንኛውም ያው ሩታ ጥላ ሄዳለች። ጥላ የምትሄደው ደግሞ ያው ጎን ነው የምትገባው። ታውቃላችሁ አይደለ? ጎን ስላችሁ ጎን ክፍል ማለት ነው። ወይም ደግሞ እዛው ሲብም ላይ ቆማ እነሱ ሲወጡ ልትገባ ትችላለች። ያው ካሜራው ሲቆም ማለት ነው። ሰምታችኋል። መምጣቷን አይቀርም።
የእነሱ ነገር ማለቂያ የለውም እኮ ውድ ቤተሰቦች። እኔ አመት ባለ ራሱ አብረው ያሳለፉ ጀግኖች እኮ ናቸው እነሱ። ይስሩ አይስሩ አይደለም ግን ይሄንን ፕራንክ እውነትም ፕራንክ አድርገው ከሆነ የአብርሃም አካሄድ ያው አብርሃም ብላችኋል ማታ ራሱ የአብርሃም አካሄድ ፕራንክ ነው የተደረገው አያውቅም የምትሉ ልጆች አላችሁ እንዴ ከዚህ በፊት ራሱ ሲያደርጉት የሆነ ነገር ሲያደርጉ እኮ ግን የሆነ ሳቅ የሆነ ነገር ይኖራል። አዎ እሱ ልክ ናቸው አንተን ይኖራል ማለት ነው። የሚያውቅ ከሆነ ግን የሚያውቅ አይነት ወጣለኝ ከመተል እሷን አጠናግረህ አታወጣትም ነበር። ወይኔ በአብርሃም ቦታ እኔ እኮ በመጀመሪያ ደረጃ ጨጓራ የሚልጠኝ እሱ ነው ጋይስ። የምሬ ነው የምላችሁ ሁሌ ማለት ነው። የሆነ ነገር ሴት ትላንትናውን አባሮ ቢያወጣት ለነገሩ ፓርቲቱ እንጂ ይቀጥል ፈልገው ይሆናል። ግን መጨረሻ አካባቢ ራሱ ቢሆን ማለት አናደፍ ነበረ ማለት አጠናግረህ ውጪ ብለህ ጎትታ አታወጣትም ነበር። ለነገሩ አው ቀጣይ ደግሞ ቪዲዮ አታሰራውማ። ችግሩ ይሄ ነው። ምክንያቱም እኛ በቃ ተጣልተዋል፣ ስለዚህ ከዚህ በኋላ አብረው አይመጡም ብለን ስለምናስብ ቀጣይ ደግሞ አብረው ለመምጣት ማደናበር የለበትም። ዶላሩ እኮ ናት ጋይስ፣ ዶላሩ እኮ ገንዘቡ እኮ ናት። ሸቀልባት አባቴ ያራዳ ልጅ ይመቸው። እውነት ሸቀልባት ርካሽ ክብረ ቢስ የሆነች ክብረ ሌላት። እኛ ራሱ እሷ ከመጣች በኋላ እኮ ኃይለኛ ተሳዳቢ ነው የሆን ነው ማለት ነው። የስራሽን ይስጥሽ አንቺ ክርፍፍ እና ውድ ቤተሰብ እነዛ ሰገጤዎች እንግዲህ መሀየሞቹ ያው በራሳቸው አይቋቋም። እናንተ ጠፉ እኮ የሰሙን ቪዲዮ አይሰሩም በራሳቸው ቻናል ራሱ ማለት ነው። ኮርተንብሃል በዝሙት እንግዲህ አስቡት። በዝሙት ተፈታት ነው ያደርጋል። እሺ ቢያደርግ ምን ሊያደርጉት ነበረ? ውድ ቤተሰቦቼ የምን ነው የምላችሁ፣ ቢያደርግ ምን ሊያደርጉት ነበረ? የሆነ ነገር ቢያደርግ እሷማ እንደውም ቪዲዮ እንዲጠፋ ታደርግና ማለት ነው ታደርገው ነበረ። እሺ ይሄ ነገር ቢፈጠር ምን ሊያደርጉት ነበረ? ቆይ አብርሃም ይሄ ያደረገ ተሳሳተ፣ ፈተና ፈትነ ነው ነበረ ወደቀ ብለው ሊፖስቱት ነበር እንዴ? ሊፖስቱት ነበር። ለነገሩ አይፖስቱትም እኮ አይባሉም። ድንጋይ ራሶች እንዴት እንደሚያስቡ አላውቅም። ደግሞ እኮ ሁሌ ስህተት ይፈጥራሉ። ሁሌ እና ሩታ ደግሞ ማለት ነው 3 ሰዓት ነው ነበረ ከምሽቱ። እንዴት መጣሽ? ማን ነው ያመጣሽ? በዛ ላይ ቡታጀራ ውስጥ ሆነሽ 3 ሰዓት ሆኖ ነበረ። በዛ ማታ እንዴት ወደ ሩም ሄድሽ? አብርሃም የሆነ ክፍል አስቀምጦች ነው አይደል? መጀመሪያ ላይ እንዲህ ነው ያስቀመጠሽ። ግን የኛ ጨጓራችን እንፈልገዋለን። አታቃጥሉን። በቃ ይበቃናል። እውነት ይበቃናል። ትዳራችሁ የምትመሩ ከሆነ ምሩ እና ሩታዬ እውነቴ ነው የምልሽ። በቀጣዩ ሌላ ትኩሳት ታመጣልሻለች። ስለዚህ ልጅሽን አንድ ልጅ ብቻ እንዲኖረው አድርጊ። አብርሃም 10-30 ልጅ እንዲኖረው እንዳታደርጊ። የባሰ እንደዚህ ችላ እያልሽ ይሄ ፕራንክ ምናምን ገለመኔ እያላችሁ 30 ልጅ እንዳያመጣበት። ቡታጀራ ጠባብ ከተማ ናት፣ ትንሽዬ ከተማ ናት። ለእኛ ራሱ አልበቃም ብሎናል። ጠይብ ወደ ገጠር እየወጣን ቤት እየሰራን ነው ያለ ነው። በሕግ አምላክ ይሁንብን። ስለዚህ በአንቺ የሚፈጠሩትን ልጆች ብቻ ያሳድግ ማለት ነው። እዛ ጋር እቺ ደግሞ አሁን ነገ ምን ይዛብን እንደምትመጣ አይታወቅም። በዛ ላይ ደግሞ የእናንተ ኦዲየንስ ነው ለማሳወቅ። እኛ አሁን በምን አካሄድ በምን እንድንረዳት እንደፈለገች ራሱ አልገባኝም። እንዲህ ፎቶቸው ፎቶ ሲነሱ ራሱ አላያችሁም? እንደ ውድ ቤተሰብ ሰሞኑ ስትስማው ራሱ ማታ ራሱ አልጋ ላይ ሆኖ ሳመችው። በዛ ላይ ደግሞ ቪዲዮ ላይ እየተጠመጠመች ስትስሞ ነበረ ባለፈው ማለት ነው። እቺ ባለጌ ስዳደግ አሳዳጊ በደለሽ ይጭ። እኔ አሁን እኮ ድራማ እንደሆነ እያወቅሽ ለምን ትሳድባለሽ ትሉኝ ይሆናል። እሳደባለሁ። እቺ ሴትዮ መቼም አልፋታትም። መቼም ሰው አድርጌ አላያትም። ገባችሁ? መቼም ማለት ነው። የምሬ ነው የምላችሁ። እኔ እንደዚህ አይነት የወረደችና የዘቀጠች ሴት እኔ ሰው አድርጌ አላያትም። እናንተም አድርጋችሁ አታዩ። በእርግጠኛ ነኝ። አስረግጬ ነው የምነግራችሁ። እኔ መቼም አልኳችሁ እኮ አንድ ቀን ተሳሰቼ እቺ ሴትዮ ጤነኛ ነበረች ጥሩ ሰው ነበረች አልልም። ብሞትም ሞት ይሻለኛል። አይገርማችሁ? እና የፈለገ ድራማ ራሱ ፕራንክ ራሱ ቢሆን እንደዚህ አይነት ነገር ለምን ትሰራለች? ለምን እንደዚህ አይነት ነገር ታደርጋለች? እቺ ርካሽ የረከሰች ሴትዮ። ለማንኛውም መጨረሻችሁ ያሳየን እናንተ አመዳሙላ። ሰላሙን